ቀዳማዊ እመቤት ወይዘሮ አዜብ መስፍን በኡጋንዳ ትልቅ ኢንቨስትመንት እንዳላቸው እየተነገረ ነው የሚገኘውና በዚህ ላይ ያለ መረጃ ምንድነው? እስቲ እሱን ደግሞ። አዎ በነገራችን ላይ ሶሪት የሚባል የለስላሳ የምንድነው የጁስ ይሄ ነው ሶሪት ፍሩትስ ሊሚትድ ነው የሚለው እንግዲህ እዛው ላይ እንደሰፈር ይሄን ሁሉ እነዚህ ሁሉ ሰራተኞች ናቸው። ታማኝነት፣ አጋርነት የድርጅቱ ዓላማዎች ማለት ነው። ብልጽግና፣ መከባበር፣ ዘላቂነት፣ ማህበራዊ ተጠያቂነት ይላል። እዚህ ጋር እንደምታየው ፋብሪካውን እየጎበኘች ነው። እንግዲህ 1 ሚሊዮን የነበረው ወደ 2 ሚሊዮን እጥፍ እናደርጋለን፣ ወደ ውጭ ኤክስፖርት እናደርጋለን። እነዚህ ይሄ ድርጅቱ የሷ ድርጅት ሎጎ የኢንቨስትመንቷ ማለት ነው። ከዛ በፊት አንድ ነገር ላሰማ። ይሄ መለስ ዜናዊ እንደሞተ የተናገረችው ነው በዋት ስብሰባ ላይ ስማት። መለስ ወደዚች ዓለም መጣ ጭንቅላቱን ይዞ ለዚች ዓለም ለዚች ምድር ለዚች ሀገር የምታገለግል ሐሳብ አመነጨ። ለግሌ ለልጄ ለቤቴ ለቤተሰቦቼ ሳይል ግን ያረፈ ነው። ይሄ ልዩ መለያው አንድ ቀን ስለራሱም ስለቤተሰቡም ስለምናምንም ነገ ምን ይሆናሉ ሳይል እንዲሁ ያደረፈ ነው። በዚሁ በ4000 ነው 6000 ደሞዝ በፔሮል የሚከፈል የሀገር መሪ መለስ ብቻ ነው የነበረው። ኢህአዴግ መዋጮ ተቆርጣ 4000 ስንት ነች የምትደርሰው? እሷ ብቻ። በዚህ መተዳደር በመቻሉ እኛ እንኮራበታለን ስለሚባለው አይደለም። ይሄ ልዩ መለያው እንደሆነ ሳይስገበገብ አንድ ቀን ሳያቅማማ በግለኝነት ሳይፈታተነው እንዲሁ ድህነትን ለመታገር በቁርጠኝነት ያለፈ መሪ እንደሆነ ተሰምሮ መቀመጥ ያለበት መስሎ ይሰማል። ሮቤል እንደሰማሃት እንግዲህ በ3000 እና በ4000 ብር ጡረታ ነው ደሞዝ ነው ስንተዳደር የነበረው የሚባለው ሁሉ እንግዲህ 93 ማን ነው የሚለው ደፍሮ የሚባለው ሁሉ ውሸት ነው አለች። ቀላል ጥያቄ ነው። ዛሬ በሚሊዮን የሚቆጠር ነው ኢንቨስት ያደረገችው። ከዚህ ሌላ ሪል ስቴት ኢንቴቤ ላይ ነው ነገራችን ላይ ዩጋንዳ ካምፓላ ሳይሆን ኢንቴቤ ላይ በሺ የሚቆጠር ሰራተኛ ቀጥራ ከአንድ ሴት ባለስልጣን ጋር ነው ያኛውንም የሪል ስቴቱንም ግንባታ እየተካሄደ ያለው። ከየት አመጣችሁ ይህን ገንዘብ? ቀላል ጥያቄ ነው። የ3000 ብር አጠራቅማ አየ እኔ አንዳንድ ወዳጆች አሉኝና ምን ይሉኝ ነበር፣ እንዴት አዜብ ሰርቃለች ትላለህ ምናምን አለ። ይሄው ዛሬ እንግዲህ ወዳጆቼ ይሄን የምትጠራጠሩ የነበረው ይሄው መልሱ። ትግራይ የነሱ መቀለጃና ሀብት መሰብሰቢያ ነበር። ኤፈርት ጥገት ላም ማለት ነው። ስብሃትን ከነቤተሰቡ አዜብን ከነቤተሰቧ እዚህ ከተማ ውስጥ ልክ አሜሪካን ሀገር ኡበር ይባላል አይደል? እዚህ ከተማ ውስጥ ከተሰማሩ የታክሲ የድነው ማህበራት አንደኛዋ ከፍተኛ ካፒታል አውጥታ የሷ ልጅ ነች። ሰማል አይደለችም፣ ማርዳ ትባላለች። ማርዳ መለስ። ከየት አምጥተው ነው ሁሉ ሚሊዮን ኢንቨስት እያደረጉ ያሉት? እነዚህ ሰዎች ሰርተው ነው? ባገኙት ደሞዝ አጠራቅመው ነው? አይደለም። በጣም የሚያሳዝነው የኤፈርት ኃላፊ ሆና ትግራይ ውስጥ አንድም ነገር ሳትሰራ ጠቅላላ ገንዘቡ ስትሰርቅ ነው የኖረችው አዜብ። ከየት አምጥተው ነው 500 ሚሊዮን ማሌዥያ ውስጥ ያስቀመጠችው ዶላር ያንን ነው እያወጣች ኢንቨስት እያደረገች ያለችው። ትግራይ ውስጥ አንድ ውሃ አልሰሩ። ዛሬ ኡጋንዳ ውስጥ ሄዳ የፍሩት ፋብሪካ ከፈተች። የትግራይ ህዝብ ፍረድ። እንግዲህ የትግራይ ህዝብ ውሃ የሚጠጣው አጥቶ እየተሰቃየ ዛሬ ድረስ እንዲኖር የፈረዱበት አንቺና ባልሽ ናቸው። የትግራይ ህዝብ በእርዳታ እንዲኖር ከእርዳታውም ከ15 ኪሎም እየተሰረቀ የኤፈርት ገንዘብ አልበቃ ብሏቸው ከእርዳታ ላይ ከ15 ኪሎ ላይ 2 እና 3 ኪሎ ይሰርቁ ነበረ እና አዜብ። በጣም ያሳዝናል። አንድ ነገር ትግራይ ውስጥ ሳይሰሩ ዛሬ ኡጋንዳ ውስጥ ሄዳ ማአት ሺህ ሰራተኛ ቀጥራ ከኢትዮጵያ በተዘረፈ ሀብት
አንድ ጊዜ ቃል በቃል ካልሆነ አርመኝ፣ እኔ አሜሪካ ነበርኩ፣ ጠቅላይ ሚኒስትሩ ሲናገሩ እዚህ እንኳን ኢንቨስት ብታደርጉት የሰረቃችሁትን ገንዘብ ነው ምናምን ብለው ነበር። በእውነት ግልጽ ነው። እኔ ምንም አልናገርም ነበር። አዜብ መስፍን ትግራይ ውስጥ ውሃ ብታወጣ ኢትዮጵያ ውስጥ አዲስ አበባ የፈለገች ለምን ደቡብ አትሄድም? ትግራይ ውስጥ ስለሆነ አይደለም። ትግራይ ኢትዮጵያ ካለ ለምን ሁሉም ቦታ አትሄድም? ለምን ጅጅጋ? እኔ ፈዲስ የሚባል ሀገር አውቀዋለሁ። አሁን አላውቅም ያለበትን ሁኔታ። ውሃ የሚባል የለም፣ መብራት አልነበረም፣ መንገድ የለም። ፈዲስን ሄዳ ማትሰራ ብዙ የሚሰራባቸው ከተሞች አሉ።